የፍቅረኛሽን ትኩረት ስበሽ ለመቆየት ሁሌ የምትፈልጊ ከሆነ መነጫነጭ መጨቃጨቅ ዘዴው አይደለም። ሰላም እንደምሰነበታችሁ፣ እንዴት ቆያችሁ፣ እንደምከረማችሁ። ፍሬዘር ሰለሞን ነኝ። ዛሬ ይዤላችሁ የቀረብኩት የፍቅረኛሽን ትኩረት ለመሳብ የሚረዱሽ ነጥቦች ላንቺ ያካፍልሻለሁ። አብራችሁኝ ቆዩ። የመጀመሪያው እሱ የሚፈልገውን እሱ መስማት የሚፈልገውን የፍቅር ቃላትን መለማመድ። መስማት የሚፈልጋቸው ካንቺ መስማት የሚፈልጋቸው በርካታ ቃላቶች ይኖራሉ። ለምሳሌ ሲከፋው የሚያበረታውን ቃል ካንቺ መስማት ይፈልጋል። ጥንካሬ የሚሰጠውን ቃላትን በደንብ መለማመድና እሱ የሚፈልገው ቃል ምን እንደሆነ እሱ ካንቺ የሚፈልጋቸው መስማት የሚፈልጋቸው ነገሮች ምን እንደሆኑ በደንብ አውቆ መለማመድ ያስፈልጋል። ብዙውን ጊዜ ሰዎች መስማት የሚፈልጉትን ብቻ ነው መስማት መናገር ያለብን ብለን አይደለም ምናምነው። ሁሌ የምናስበው ምንድነው መናገር ያለብንም መናገር አለብን። ያ ሰው መስማት ፈለገም አልፈለገም ያንን ነገር መስማት አለበት ወይም ማወቅ አለበት፣ መረዳት አለበት ብለን እናስባለን። ግንኙነት ውስጥ ሲሆን ግን ከሱ በጣም ፈጽሞ የራቀ ነው። የሆነ ነገር መናገር ብንፈልግ እንኳን ያ ሰው እንዲያዳምጠን ከፈለግን በሚፈልገው መንገድ ነው መናገር የምንችለው። ይሄ ነገር መሆን ያለበት እንዲህ ስለሆነ ነው፣ ይሄ ነገር ያረኩት ይሄንን ስለፈጠርክ ነው፣ ይሄ ስለሆነ ነው፣ እንዲህ ለምን አይሆንም ምናምን ብለን ኦፌንስ የምናረጋቸው ለራሳችን የምንቆምባቸው ቦታዎች፣ ነገሮችን መናገር የምንፈልግበት ቦታ ላይ መጀመሪያ የዛን ሰው ለመናገር ራሱ የዛን ሰው ትኩረት ማግኘት አለብን። ያንን ትኩረት ማግኘት የምንችለው ደግሞ ያ ሰው መስማት በሚፈልገው ቃል ስናናግረው፣ ስንነግረው፣ ነገሮቻችንን ሀሳቦቻችንን ስንገልጽለት ነው። እየጮሽ ልታወሪ አይገባም። እየጮሽ እሱ ስታወሪ ኮምፈርት የማይሰጠው ከሆነ ያን ነገር ማቆም አለብሽ። እየጮሽ ማውራትን ታቆሚያለሽ ማለት ነው። ከዛ ባለፈ እሱ ሊያስደስተው የሚችለው እሱን ሰፖርት ሊያደርግ የሚችል ኢነርጂ ሊሰጥ የሚችል ቃላቶችን መጠቀም። ይሄ ትኩረት እንዴት ሊሰጠኝ ሊያደርግ ይችላል ብለሽ ደግሞ ከጠየቅሽ የሆነ ፕሮብለም ላይ ሲሆን፣ የሆነ የደስታ ጊዜው ላይ ሲሆን፣ የሆነ ሞመንቶች ላይ ሲሆን አንቺ ጋር መደወልን አንቺን ማግኘት እንዲፈልግና ለአንቺ ትኩረት እንዲሰጥሽ ያንቺን እይታ ለማየት አንቺን ማዳመጥ ይጀምራል። ትኩረት ለማግኘት ማድረግ ካለብሽ ነጥብ ውስጥ አንዱ እሱ መስማት የሚፈልጋቸውን ቃላቶች መልመድና መለማመድ ያስፈልጋል። እንደዛ ከሆነ እንደዚህ ሆንኩኝ እኮ እንዲህ ተፈጠረ ብሎ ሲነግርሽ ለምን እንዲያረክ ለምን እንደዚህ ሆነ ለምን እንደዚህ ተፈጠረ ብለሽ እሱን ሁሌ የምትወቅሹና እሱ ያንን ነገር ካንቺ መስማት የሚፈልገውን ነገር ሳይሰማ ቀርቶ አንቺ የመሰለሽን መናገርሽ ብቻ ደግሞ እንዳይደውል ነው የሚያደርገው። ደግሞ ላንቺ ችግሩን እንዳያወራ፣ ደግሞ ካንቺ ጋር በዚህ ጉዳይ ላይ እሷና እኔን መግባባት አንችልም፣ ለሱ አይደለም መደወል ያለብኝ፣ ለሱ አይደለም መናገር ያለብኝ ብሎ እንዲያስብ ታደርጊዋለሽ። ለዚህ ትኩረቱን ለማግኘት የምትፈልጊ ከሆነ ማድረግ ካለብሽ ነጥቦች ውስጥ ቅድም እንዳልኩሽ የእርሱ ፍላጎት ከሆኑት ቃላቶች መጀመር፣ ራስሽን ማለማመድ ያስፈልጋል። ኢቭን ሲሳሳት ራሱ ወይም የሆነ ጥፋት ሲያጠፋ ወይ የሆነ ስህተቱ ሲገባ ራሱ እሱን መስማት በሚፈልገው ወይ ነው አንቺ ማስረዳት ያለብሽ። ሁለተኛው ነጥብ ስናይ ደግሞ ጊዜ ስጩ። ጊዜ ስጩ ማለት ካንቺ ጋር እንዲሆን፣ ካንቺ ጋር ጊዜ እንዲያሳልፍ፣ ካንቺ ጋር በተያያዙ ፖይንቶች ብቻ አይደለም ጊዜ ስጩ ያልኩሽ። ጊዜ መስጠትሽ አንቺ ለሱ የሆኑ ታይሞችን ዌስት ማድረግሽ ጥሩ ነው፣ ተገቢም ነው። ከዛ ባለፈ ግን እሱ የግል ጊዜ ይፈልጋል። ብቻውን ማሳለፍ የሚፈልጋቸው ጊዜያቶች አሉ። እነዛ ጊዜያቶች ላይ ብቻ ለምን ትሆናለህ? ለምን እኔን አታገኘኝም? እኔ አላስፈልግህም ማለት ነው? እንደዚህ ብለን እሱን መጫን የለብሽም። ማድረግ ያለብሽ ያችን ጊዜ ሲፈልግ ያችን ጊዜ አጣጥሞ እንዲያልፍ እሱን መርዳት ነው። በተፈጥሮ ወንዶች የብቻቸው ጊዜ ይፈልጋሉ። ከጓደኞቻቸው ጋር ከምናቸው ጋር ብዙ የሚያሳልፉት ሞመንቶች ስላሉ ወይም ጊዜያቶች ስላሉት ከዛ ባለፈ ደግሞ ለብቻቸው ጊዜ ማሳለፍን ይፈልጋሉ። ያንን ጊዜ እንዲያሳልፍ ግን አንቺ መፍቀድ መቻል አለብሽ። እንደነገርኩሽ ተፈጥሮ ስለሆነ ያንን መንገድ መከተል የሚፈልጉ ሰዎች ይኖራሉ፣ ወይም ደግሞ ጭራሽ ብቻቸውን ጊዜ ማሳለፍ የማይፈልጉ ወንዶችም ይኖራሉ። ፍቅረኛሽ ከየትኛው መደብ ውስጥ እንዳለ አንቺ ነሽ የምታውቂው። ጊዜ የሚያስፈልገው ከሆነና ያ ስሜት ከተሰማሽ ያንን ስሜት ካየሽበት ጊዜ ስጪው። ከራሱ ጋር ጊዜ እንዲያሳልፍ እንዲያወራ አድርጊው። ያንን ስታደርጊ ላንቺ ትኩረት መስጠት ብቻ ሳይሆን ሰላማዊ ግንኙነት እንዲኖራችሁም ይረዳል። የሚፈልገውን ነገር ስታደርጊለት
ያቺን ጊዜ እንደጨረሰ ሮጦ አንቺን ማግኘት ሮጦ ካንቺ ጋር ጊዜ ማሳለፍን ይፈልጋል። ትኩረቱን ልስቢበት የምትችው ሌላኛው መንገድ ደግሞ ጊዜ መስጠት ነው። ሶስተኛው ነጥብ እናቱ አትሁኝ። ብዙ ጊዜ አይተን ከሆነ የብዙ ግንኙነቶች መሰረት ነው ብለን የምናስበው አንዲት ሚስት እናትም እህትም ወንድምም አባትም ብዙ ነገሮችን መሆን ስትችል፣ አንድ ባል አባትም እናትም ብዙ ነገሮችን መሆን ሲችሉ ነው ተብሎ ይታሰባል። ጥሩ ነው መሆን ከቻለ። ግን ደግሞ ያንን ሁኔታ ውስጥ ከመቆምሽ በፊት መጀመሪያ አንቺ የሚገባሽን ቦታ አግኝተሻል ወይ? እናት ከመሆንሽ በፊት ሚስት ሆነሻል ወይ? ባልሽ የእናቱን ቦታ ሳይሆን የሚስትነትን ቦታ እንዲሰጥሽ ማድረግ መቻል አለብሽ። የመጀመሪያው አንቺ ራስሽ ላይ መስራት ያለብሽ ነጥብ ውስጥ ደግሞ አንዱ የሚሆነው የሚስትነትን ቦታ ማግኘት ነው። ሚስት መሆን ምን ማለት እንደሆነ ማወቅ። ሚስትና እናት ከፍተኛ ልዩነት አላቸው። በመካከላቸው ትልቅ ልዩነት አለ። እነዛን ልዩነቶች መረዳትና ማወቅ ያስፈልጋል። ሚስትም እናትም ለመሆን ወይ እንደ ሚስቱ መሆን እንደ እናት መሆን የሚባል ነገር የለም። ሚስት ከሆንሽ እንደ ሚስት አይደለም፣ ሚስት ነው መሆን ያለብሽ። እናት ከሆንሽ እንደ እናት ሳይሆን እናት ነው መሆን ያለብሽ። አንዲት ሚስት እናትም አባትም ምንም መሆን የምትችለው መጀመሪያ የሚስትነት ቦታ ሲኖራት ነው። ስለዚህ ሚስቱ ከሆንሽ እናት አድርጋ ሚስት ማድረግ የማትችለው፣ ሚስት አድርጋ እናት ማድረግ የማትችላቸው በርካታ ነገሮች አሉ። እነሱን ሁሉ ማሟላት አትችይም። የሚስትነት ቦታሽን ጠንቅቀሽ የምታሟይ ከሆነ ግን የሱን ትኩረት በደንብ መሳብ ትችያለሽ። አንድ ነገር ላይ መቆም ትችያለሽ። 3-4 ቦታዎችን ለመቆም ስታስቢ ግን አንዱንም ታጫለሽ፣ ዋናውን ነገር ማለት ነው። ከሱ ጋር ያገናኝሽን ከሱ ጋር ያለሽበትን ፖይንት ትረሽና ሌሎች ነገሮች የፋሚሊ ነገሮቹን ከቨር ለማድረግ ስትሞክሪ ዋናውን ማንነትሽን ዋናውን ቦታሽን ታጫለሽ ማለት ነው። ስለዚህ ሚስት ለመሆን ጥረት ማድረግ፣ ሚስቱ የሚስትነት ቦታ እንዲሰጥሽ ማድረግ የምትችው በሚስትነትሽ ተጠቅመሽ ከሱ ማግኘት የምትችያቸውን ትኩረትም ሊሆን ይችላል፣ ብዙ ነገሮች ማግኘት፣ ፍቅርም ሊሆን ይችላል። እነዛን ለማግኘት ጥረት ማድረግ ነው። ከዛ ውጪ እናት ሆነሽ ሚስትነትን አገኛለሁ ብሎ ማሰብ ግን ትልቅ ስህተት ነው። ትኩረቱን መሳብ የምትችው እናቱ ስትሆኚ ሳይሆን ሚስቱ ስትሆኚ ነው። አራተኛው ነጥብ ስናይ ደግሞ የሚወዳቸውን ነገሮች ለመውደድ መለማመድ መቻል አለብሽ። እንዴት ነው መለማመደው ብለሽ የምታስቢ ከሆነ የሚወዳቸውን ነገሮች መውደድ፣ ስለዛ ነገር ዲቴል ማወቅ፣ ስለሚወደው ነገር ስለሚያስደስተው ነገር ዲቴል ማወቅ። የትኛው ፓርት ነው የወደድክለት፣ ምኑ ነው ደስ ያለ ብሎ መጠየቅ። ከዛ የሚወደው ነገር በምክንያት ነው ሊወድ የሚችለው። ያንን ነገር ደግሞ ለመውደድ መጣር። ለሱ ስቲ እሱ የሚያስደስተው ከሆነ ያን ነገር ውደጅለት። ያን ነገር ስትወጅለት አንቺም እሱም በተቃራኒው አንቺ የምትወጃቸውን ነገሮች እየወደደ ይመጣል። ለምሳሌ ትኩረቱን መሳብ ከምትችይበት አንደኛው ዘዴ ኳስን እንያዝ። ኳስ አትወጅም አንቺ፣ እሱ ኳስ በጣም የሚያስደስተው ከሆነ ኳስ አብሮ ማየት መጀመር። ኳስ በያየ ቁጥር እንትና ያንቺን ትኩረት ማግኘት ይፈልጋል። ኳስ እያየው ነው፣ ኳስ እንትን እያልኩኝ ነው፣ እንትን እያደረኩኝ ነው። ትኩረቱን ወደ አንቺ ያዞራል። ኳስን ሲያስብ የሚወዳቸው ነገሮች ሲያስብ ካንቺ ከሱ አንጻር እያሰበ ነው የሚሄደው። ለሚወደው ነገር ቦታ ስጪ፣ ለሚወደው ነገር ትርጉም አበጅለት፣ ለሚወደው ነገር ውደጅለት። ይሄን ማድረግ ደግሞ ግድ ይልሻል፣ ትኩረቱን ለማግኘት የምታስቢ ከሆነ ማለት ነው። የመጨረሻውን ነጥብ ስናይ ደግሞ አምስተኛው ለጋብቻ አትግፊው። ቶሎ ማግባት፣ ከሱ ጋር ህይወት መመስረት፣ እሱን መፈለግ ስህተት አይደለም፣ ትክክለኛ ነገር ነው። ከሱ ጋር ተጋብቶ ለመኖር ጋብቻን መፈለግ በራሱ ትክክለኛ ነገር ነው። ግን ከሱ እንዲመጣ አድርጊ። ከሱ እንዲመጣ አድርጊ ማለት ወንድ ልጅ ነው። የሴትን ያህል ለጋብቻ ብዙ ጉጉት ላይኖረው ይችላል፣ ሊኖረውም ይችላል። ከሴትም በበለጠ የሚፈልግ ሰውም ሊገጥመን ይችላል። ከዛ ውስጥ ግን ብዙን ማጆሪቲውን ስናይ ወንድ ልጅ ብዙ ጊዜ ለትዳር ዝግጁ አይሆንም። ቶሎ ትዳርን አይፈልጉ። በፍቅር ግንኙነት ውስጥ በእጮኝነት ውስጥ መቆየትን ሊመርጡ ይችላሉ። እንደዚህ አይነት ወይ ላይ ላለ ወንድ ፍቅረኛው ስትሆኚ እጮኛው ስትሆኚ ማድረግ ያለብሽ ምንድነው? እንዲያገባሽ መጎትጎት። ሁሌ በተገናኛችሁ ሰዓት ላይ መቼ ነው እኔ እናንተ ተጋብተን አንድ ቤት ውስጥ ምን ኖረው? መቼ ነው ህይወት ምን መሰረተው? መቼ ነው እኔ እናንተ
አንድ ነገር የሚኖረን ብሎ ኩዌስችን ማድረግ ብቻ መጋባትን እንደ ሐሳብ ሁሌ ማንሳት ያ ሰው ካንቺ እንዲርቅ ካንቺ ጋር ወሬው እንዲሰለቸው ታደርጊዋለሽ። ማድረግ ያለብሽ ምንድነው ትዳርን ጋብቻን እንዲናፍቅ እንዲፈልግ ካንቺ ጋር መኖርን በጣም እንዲመኝ አንቺ ትኩረቱን በሌሎች ነገሮች መሳብ ስለ ትዳር ያለሽን ፍላጎት ስለ ጋብቻ ያለሽን ፍላጎት ከሱ ጋር መኖር እንደምትፈልጊ ያለሽን ፍላጎት ብቻ ካሳወቅሽ በቂ ነው። የተቀረውን ራሱ ውስጥ እንዲሰራው አንቺ እሱን ትሪት ማድረግ የሚፈልጋቸው ነገሮች እንዳልኩሽ ማድረግ የሚወዳቸውን መውደድ መስማት የሚፈልገው ነገር እንዲሰማ ማድረግ ጊዜ ሲፈልግ ጊዜ መስጠት ሚስት መሆን እነዚህ ነገሮች ተሟይለት ሳይወድ በግዱ አንቺን ለማግባት ሲጓጓና ሲጣደፍ ታየዋለሽ። ስለዚህ ስለ ጋብቻ ሐሳብ ሲነሳ እሱ ቀድሞ ያንን ነገር ለማውራት ፈቃደኛ ካልሆነ ያንን ፖይንት እዛ ጋር መዝጋት መቻልና የሚፈልጋቸው ነገሮች ማውራት ጉጉቱ ሲመጣ ያኔ አንቺ አቬሌብል ተውኝለታለሽ ለዛ ፖይንት ማለት ነው። እንግዲህ ዛሬ ጀላችሁ የቀረብኩት የነበረው የፍቅረኛችን ትኩረት ለመሳብ ምንችልበት ሴቶች ምን አይነት መንገዶችን መጠቀም እንዳለብን ለእናንተ ለማስቀኘት ሞክሬያለሁ። ጭቅጭቅ መነጫነጭ ማልቀስን መፍትሄ አድርገን መውሰድ በፍጹም የለብንም። ሳምንት በሌላ ፕሮግራም በድጋሚ እስክንገናኝ ሰላም ቆይ።